ከሰይፉ ጋር ጫማ መለካካት ወይ መወዳደር ፍላጎት የለኝም። እኔ ነፍስ አውቄ ራሴን በትወና ሙያ ካገኘሁበት ጊዜ ጀምሮ ያሳለፍኩት የህይወት ጉዞ እጅግ በፈተና የተሞላ ነበር አለች አርቲስት መሰረት መብራቴ። እኔ እስካሁን ድረስ ወደ 280 ሺህ ብር አለኝ ሰዎች ላይ ፊልም የሰሩ እንደውም ይገላምጡሻል ሲያገኙሽ። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? ደህና ነኝ፣ ክብሩ ይስፋ ብያለሁ። ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘል ቪዲዮችን ይዤላችሁ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ የሆናችሁት ደግሞ ሰብስክራይብ የምትለውን በተንም በመንካት ቻናሉን ፋሚሊ መሆን እንዳይረሳ። አዎ ቻናሉን ፋሚሊ መሆን እንዳይረሳ፣ ሰብስክራይብ በተኗን ንኳት። እንዲሁም በተጨማሪ ቤተሰቦች ቪዲዮ ላይክ ማድረግ እንዳይረሳ፣ ምክንያቱም ለብዙዎች ተደራሽ እንደሆነ ስለሚረዳኝ ነው። ቪዲዮ ላይክ አድርጉ ብዬ እዚህ ጋር በተማጽኖ ጠይቃችኋለሁ። ወደ ቪዲዮቹ እናልፋለን። አብራችሁን ቆዩ። ብዙ ሴቶች የሚጠቀሙት ነገር ግን ደግሞ ለጤናቸው በጣም አስጊ የሆነ አንድ መረጃ መጥቷል። እንግዲህ ምንድነው? እስቲ ያብዛችሁና ሐሳባችንን እንሰጥበታለን። ሂዩማን ሄር እና ጣጣው አሁን ላይ እንግዲህ ሴቶች ገዝተው የሚጠቀሙት ጸጉር ወይም ደግሞ ሂዩማን ሄር እጅግ አስፈሪ ሆኗል። ህንዶች እንደሚታወቁ ማለት ነው ብዙ አይነት አምልኮ አላቸው። ታዲያ ይህንንም ጸጉር የመላጨት ነገር ማለት ነው ከአምልኮ ጋር የተያያዘ እንደሆነ እየተገለጸም ይገኛል። እንደሚታወቀው ህንዶች በየዓመቱ ማለት ነው ሁለት ታላላቅ ቤተ መቅደስ ላይ እየሄዱ ጸጉራቸውን እንዲሹ ለሚባል ጣዖት እንደሚሰውም እየተገለጸም ይገኛል። ታዲያ ጸጉራቸውን በሚሰውበት ጊዜ እስከዛ ድረስ የሚያጋጥመኝ ሁሉ መጥፎ ነገር፣ ድህነት፣ መንፈሳዊ ጥቃትና በሽታ ሁሉ የሚያጋጥመኝ መጥፎ ነገር በሙሉ ጸጉሬ ላይ ይሁን ብለው እርግማናቸው በሙሉ ጸጉራቸው ላይ ተዋሉ። ታዲያ ይህንን ቪዲዮ ሂዩማን ሄር ለሚጠቀሙ ጓደኞቻችሁ ሼር አድርጉላቸው። በዚህ ጉዳይ ላይ እንግዲህ ብዙዎች እየተቀባበሉት እየተነጋገሩበት ይገኛሉ። ህንዶች እንግዲህ ለአምልኮ የሚያውሉትን እኛ ደግሞ እዚህ ጋር ደግሞ ለመጌጫ ሴቶቻችን እየተጠቀሙበት ይገኛሉ። እናንተ ምን ይመስላችኋል? የምትጠቀሙ ሰዎች በተለይ አስቡበት ብያለሁ። በተጨማሪም እንግዲህ ብዙዎችን ያነጋገረ የሳምንቱ መነጋገር የሆነ እንግዲህ አንድ ፕራንክ ነበረ በእናትና በልጅ መካከል። እስቲ ልጋብዛችሁ። ወይኔ ተቃጠልኩ። 50 ሺህ ብር ተበላ። ቁማር ነው በየእንትኑ የሚጫወቱበት ቁማር ታውቂዋለሽ? ሲያወሰናለሁ እሱ ቁማር ገባሽ እዛ ውስጥ? ማን አስገባሽ? እዚህ ወስድ ጀምረ። እሺ የስ ወይኔ ልበላ ነበር አንድ ቁጥር። ወይኔ በእናታሽ ቡኬ ባለው ነው ቁማር። ሴት ነው ቁማር ገባሽ? የሴት ወንድ እኮ አይደለም ቁማር። ዮ ወይኔ ቁማር የቡና ቤት ስንት ያለው ቁማር የማን አገኘሽ? አንዴ ቆይ ተወንድሞች ነው ትክቶች ወይ ታባትሽ? በቃ ዘማን ከተተሽ አካውንት ባዶ ሆነ። ባዶ ይሁን አካውንትሽ አሁን ባዶ ይሁን። አሎ ወይ በቤቱ ካርታ መቀለች ነው ታናለ በዚህ ካርታ በቤቱ ካርታ ጨራሽ ቤት ካርታ በቤቱ ካርታ ሲዞ ካርታ አገኘሽ ሁሉ ተጥቻለሁ እቤት እዛ ተጥቻለሁ ተማምቢ በቃ ሲዞ ካርታ በቀበሌ ወስልሻል። አንተውሽ ወይ ንገሪሽ አንተውሽ ተጠቅመሽ ካርታውን አሲዞ እና በካርታ አንተውሽ በቤቱ ካርታ አንተውሽ በቃ ሲዞ አሲዞ ጭራሽ ፖሊስ ጣቢያ ወስድሻል። በቃ እንደዛ እኮ ነው። በደንብ ልበላ አሲዞ ካርታውን በቃ አንድ ጠብያ እናትን በዚህ ደረጃ ፕራንክ ማድረግ ብዙዎች እንግዲህ እየተቀባበሉት ይገኛሉ። ምን ይመስላችኋል? በፕራንኩ ላይ ሐሳባችሁን ስጡበት። በተጨማሪም ደግሞ እንግዲህ ሌላ ሰሞኑን ብዙዎችን ግራ ያጋባ
ያነጋገረ ማለት ይቻላል። እንግዲህ የአከራይና የተከራይ ጉዳይ ነው። ምን ተፈጥሮ ነው? እስቲ ልጋብዛችሁና ሐሳባችንን እንሰጥበታለን። ይሄንን ያንተን ቪዲዮ ዛሬ አይደል እንዴ የማየው ነው? አየውን ግቢና መኖሪያ ቤት ብሎኬት አስመጥቶ ለሁለት ከፍሎ ካጠረ በኋላ አከራዩን ጠርቶ እኔና እርሶ ከዛሬ ጀምረን መልካም ጎረቤታሞች ነን እንጂ አከራይና ተከራይ አይደለንም ስላለ ጀብራሬ ልነግራችሁ ነው። አሁን ይሄ ምን ይባላል? ምን አይነት ፈጣጣነት ነው? ፈጣጣነትም አይገልጸውም አይደል? የሆነን ሰው ፈጣጣ የምትሉት የሆነ እያያችሁት ሰርቋችሁ ሰርቃል ብትሉት አይ አልሰረኩም ብሎ እሱን ለመከላከል ሲያስተባብል ሲሞክር ይሄን ፈጣጣ ትሉታላችሁ። እንዴት እያየሁት እንደዚህ ይለኛል ምናምን ብላችሁ ማለት ነው። አሁን ይሄ ምን ይሉታል? እኔ ማሳስበው አንዳንዴ ሰው መስለን ተፈጥረን ግን ደግሞ መሀል ላይ ጣል የተደረገ ይሄ ሰው እንድንባል ያደረገን ያስተሳሰብ ለን ሰዎች እንዳለን ግልጽ ነው። አስባችሁታል? አከራይታችሁ የኪራይ ለመቀበል ስትሄዱ ውሃና መብራቴን እያባከነ ይሆን አይሆን፣ ቤቴን በስርዓት ይዞት ይሆን አይሆን ብላችሁ ስትሄዱ ቢያችሁን ለሁለት ከፍሎ ይሄ የእርሶ ነው ይሄ ደግሞ የኔ ነው እኔና እርሶ ቆንጆ ጎረቤታሞች ነን ምናምን ሲላችሁ አስባችሁታል? የገዛ ቤታችሁን። ኤኒዌይስ ጨርሱት፣ ቪዲዮን ጨርሳችሁ እዩት። ጀብራሬው አዳማ ከተማ ግብርና ጀርባ ቤት ፈልጎ ይከራያል። መጀመሪያውኑ ቤት ሲፈልግ አቅመ ደካሞች ናቸው፣ ሊከራከርላቸው የሚችል አቅም ያለው ሰው አጠገባቸው የለም ብሎ በጥናት ነው የተከራየው አሉ። ጓደኞቹ ናቸው እንዲህ ብለው የነገሩ። ተከራይቶ ግቢ ከገባ በኋላ ከየት እንዳመጣው የማይታወቅ ወታደራዊ ማዕረግ እላው ላይ ይጭናል። አንዴ ጀነራል ነኝ ይላል፣ አንዴ ኮማንደር ነኝ ይላል፣ አንዴ ሻለቃ ነኝ እያለ አለማመዳቸው። ካለማመዳቸው በኋላ ብሎኬት አስጭኖ አስመጥቶ ግቢ ውስጥ አዘረገፈና ለሁለት አጥሮ ከአሁን ወዲህ እኔና እርሶ መልካም ጎረቤታሞች ነን እንጂ አከራይና ተከራይ ተብለን አንጠራም። ይሄን እያጠረ ያለ ነው እንግዲህ የሰፈር ልጆች ያስቆሙትና ወደ ፍርድ ቤት ይዘውት ሄዱት ጉዳዩን። እንግዲህ የዘንድሮ አይናውጣነት፣ የዘንድሮ ስግብግብነት፣ የዘንድሮ ሌብነት ይሄን ያህል ደርሷል። ጎበዝ ምን የሚሉት ነው? አሁን የተከራየው ቤት ለሁለት ከፍለህ ይሄ የኔ ነው ይሄኛው የእርሶ ነው ከአሁን ወዲህ መልካም ጎረቤታሞች ነን ማለት ምን ማለት ነው? እንዳያችሁት ነው የሰሞኑ ሌላኛው መነጋገሪያ በአከራይና በተከራይ መካከል እንግዲህ ጭራሽ ተከራዮች አሁን ላይ ያመጡት ይባል ወይንስ እንደዚህ አይነት ኬዝ ለመጀመሪያ ጊዜ ነው የሰሙት። እና ተከራይ እንግዲህ አሁን ላይ ግቢውን በግማሽ ከፍሎ ለአከራዩ አሁን ላይ እርሶና እኔ አከራይና ተከራይ ሳንሆን ምርጥ ጎረቤቶች ወይም ደግሞ የቅርብ ጎረቤቶች ነን ብሎ ቁጭ አለ። ምን ትሉታላችሁ? ለዚህ እኔ ምንም ምላሽ መስጠት አልችልም። ግን አንድ ማውቀው ነገር በጣም ሲበዛ ደፋር ነው። እኔ ሌላ ምንም እንዳልችል እናንተ እስኪ ሀሳባችሁን ስጡበት። በዘመኔ ወራዳ ልለው የምችለው ሰው ምን አይነት ሰው እንደሆነ ታውቃላችሁ? ፍርድ ቤት ለልጁ ቀለብ አልቆርጥም ብሎ ጠበቃ ቀጥሮ ሱፉን ታንቆ የሚቆም ሰው፣ ለልጅ ቀለብ ልጁ ለሚበላው ነገር ሌላ ሰው እንዲዳኘው እንዲህ ብሎ ምናምን ወገቡን ታጥቆ የሚቆም ሰው በኢየሱስ ስም ከእንደዛ አይነት ሰው ጋር ጓደኛ ወዳጅ የምትሆኑ ሰዎች ራሱ ማለት ነው ለሊት ንስሐ እየገባችሁ ወይ ደግሞ እየተናዘዛችሁ እንጂ የሆነ ቀን ይደፋችኋል። እንዲህ አይነት ሰው በእውነት አቤት አንድ ቀን ስልጣን ቢሰጠኝ ረሽኝ እውነት እናንተ ሰዎች ግን በእውነት ነው የምላችሁ ማለት ነው ነገ ስታጎነብሱ ዱላ ስትይዙ ነገ የሚባል ቀን ሲመጣ እውነት ጸጸት ብቻ ነው የሚገላችሁ አይደለም፣ ትል ነው የሚወራችሁ። ትል ለሕፃን ልጆቻችሁ እናንተ ለምትሰጡት ገንዘብ እንዲብላችሁ ታጥ ጋንዲያ። እነዚህን ምን ማለት ይቻላል? ስግብግብም ልንላቸውም አንችልም፣ ጨካኝም ልንላቸውም አንችልም፣ ምንም ልንላቸው አንችልም። ምክንያቱም ከራሳቸው ያገኙትን የአብራካቸውን ከፋይን እንግዲህ ክዶ እንደመከራከር ሌላ ምን አለ? ከዚህ በላይ ጭካኔም እኔ ከሰዋዊነት የወጣ ይመስለኛል ሳስበው። በዚህ ጉዳይ ላይ ብዙዎች የሚነጋገሩበት ጉዳይ እንደሆነ ይታወቃል። እስቲ እናንተስ ሀሳባችሁን ግለጹበት። እንደዚህ አይነት ጉዳይ የሚገጠማችሁ ምን አድርጋችሁ አለፋችሁት? ይሄንን ጊዜ ሀሳባችሁን ኮሜንት ሴክሽን ላይ አጋሩ። ተጨማሪ ቪዲዮ ያለ ልጋብዛችሁ። የሰው ልጅ በሁለት ብልቱ
ይከብራል፣ በሁለት ብልቱ ይረክሳል የሚል አንድ አስተምሮት አለ። ሁለቱም ብልቶች ለመርከሻና ለመወደሻ ወይ ደግሞ ለመጽደቂያና ለርኩሰቱ ምክንያት ናቸው። እጅግ አደገኛ ብልቶች ናቸው። በጣም ነው የሚገርመው። ሁላችንም ሲፈትኑን የሚኖሩ እየፈተኑን ያሉ ብዙ ነገሮች ናቸው። የመጀመሪያው ብልት ከዚህ ከአንገት በላይ የሚገኝ ነው። እሱም ምላስ ነው። ሁለቱም አይገርማችሁ አጥንት የላቸውም፣ በደም ነው የሚሞሉት። ይህን ሐሳብ ላሳያችሁ። የሰው ልጅ በሁለት ብልቱ ይረክሳል፣ በሁለት ብልቱ ይወደሳል፣ ይከብራል። ለምሳሌ አንደኛው ምላስ አንደኛው ብልት ምላስ ነው፣ አጥንት የለውም። ከምላስ የሚወጣው ግን አጥንት ይሰብራል። ሰላም በሳቸው ላይ ሆነና ነብዩ መሐመድ ከሚሉት ነገር በዚህ ምድር ላይ ረጅም መንገድ የለም፣ ቢኖርም እሱ ልብ አስቦት ምላስ እስኪናገረው ነው። ምላስን ተመልከቷት፣ አጥንት የላትም፣ ከምላስ የሚወጣው ግን አጥንትን ይሰብራል ይላሉ አይደለ? እስኪ ንጉስ ዳዊትን፣ ነብዩ ዳዊትን፣ ሰለሞንን ተመልከቱት። አብዛኛው መጽሐፍ ቅዱስ ላይ የተጻፉ አስተምሮቶች ውስጥ እሱ ራሱን የሚወድ ቢኖር ለምላሱ ዘብ ያስቀምጥላቸው። አንዳንድ የቤተ ክርስቲያን ውስጥ የነበሩ ጥንታዊ አባቶች በጣም የሚገርሙ ለረጅም ዘመን ምላሳቸው ውስጥ አፋቸው ውስጥ ድንጋይ የያዙ ሰዎች ነበሩ። ለምን ሲባሉ ክፉ ከመናገር ከሰው አንደበት የሚወጣው። መጽሐፈ ሲራክ ላይ በጣም የሚወደኝ ነገር አለ። በጣም የምወደው በጣም ሁሌ የምለው በዚሁ አንደበት የእግዚአብሔርን ልጅ በእግዚአብሔር አምሳል ወይ በፈጣሪ አምሳል የተፈጠረውን ሰው ታሞግሰዋለህ፣ ታቆለጳጵሰዋለህ። በዛው አንደበት ደግሞ በእግዚአብሔር አምሳል የተፈጠረውን ሰው ታንኳሰዋለህ፣ ትሰድበዋለህ፣ ታንቋሸዋለህ። እንዴት ከአንድ ምላስ እሳትና ውሃ ይወጣል ይላል። የሰው ልጅ በአንደበቱ ክፉ ነገር ሊናገር አይገባውም። በተለይ ደደብ፣ ደንቆሮ፣ ድንጋይ የሚለው ቃል ለምን ካላችሁ ላወራችሁ የፈለኩት ሚስጥር ይሄ ነው። የሰው ልጅ ፈጣሪ ፈጥሮት ሊሆን የማይችለው ነገር አንድ ነገር ብቻ ነው። ምንድነው? ደደብ ብቻ ነው። ምክንያቱም የፈጠረው አምላክ ከአራት ስጋዊ ከሶስት መንፈሳዊ ውህድ አዋህድኩት ነው የሚለው አይደል? ከዛ ሶስት መንፈሳዊ ውህድ ውስጥ አንደኛው ልቡና ይባላል። ነፍስ ነው፣ መርማሪ ነው። የሰው ልጅ ደንቆሮ ብሎ መሳደብ በቀጥታ ፈጣሪ እንደመሳደብ በቀጥታ። የሰው ልጅ ተፈጥሮ መሆን የማይችለው ነገር ደደብ ብቻ። ምክንያቱም አምላካዊ ባህሪ በነፍሱ አለ። ነፍስ ደግሞ መርማሪ ነች፣ ሩህያ መርማሪ ነች፣ አዋቂ ነች። አንደኛው ምላስ ነው። ሁለተኛው ከዚህ ከወገብ በታች ያለው ብልታችን ነው። እሱም በደም ነው የሚወጠረው። ልክ ጋብቻ ክቡር ነው፣ አልጋውም የተቀደሰ ነው ተብሎ እንደተሰጠን በህጋዊ መንገድ ፈጣሪ በፈቀደው መንገድ ስናደርገው የተባረኩ ልጆች፣ የተባረከ ህይወት፣ የተባረከ ትዳር ይኖረናል አይደል? ስናረክሰው ደግሞ ዝሙት፣ ዚና፣ ሞት ይሆናል አይደል? አይገርምም? የሰው ልጅ በሁለት ብልቱ ይከብራል፣ በሁለት ብልቱ ይረክሳል። እና ሁለቱም ጠንካራ ናቸው። ሁለቱም ለመቀደሻ ይሆናሉ። ሌላው አንደኛው ሐሳብ ይሄ ነው። በጣም አመሰግናችኋለሁ። እንደሰማችሁት ነው። ለመማማር ያህል ጥሩ ንግግር ተናግሯል። ጥሩ አስተማሪ ንግግር ነው ብዬ አስባለሁ። እናንተም እንግዲህ ከዚህ ንግግር ብዙ ነገር እንደምትማሩና እንደምታስተውሉ ተስፋ አደርጋለሁ። ለማንኛውም የሰው ልጅ በሁለት ብልቱ ይረክሳል፣ በሁለት ብልቱም እንግዲህ ይጸድቃል። ስለዚህ እናንተ መርጣችሁ እንግዲህ መክበሪያችሁን በመርጡ ይሻላል ብዬ አስባለሁ። በተጨማሪም እንግዲህ የሰሞኑ ሌላኛው መነጋገር የነበረው የአዶናይና የሰይፉ ጉዳይ አሁን ላይ አዶናይ ቀጥተኛ ምላሹን ሰጥቷል። ራሱን ከሰይፉ ጋር እንግዲህ ጫማ መለካካት ይባል እዛ ደረጃ ላይ በደረሱ ሁኔታ በሚመስል ሁኔታ እንግዲህ በማከላቸው የተፈጠረውን ሽኩቻ ሁላችንም እናውቃለን። አሁን ላይ አዶናይ ግን ምላሹን ሰጥቷል። እስቲ ልጋብዛችሁና ሀሳባችንን እንሰጥበታለን። ከሰይፉ ጋር ጫማ መለካካት ወይ መወዳደር ፍላጎት የለኝም እኔ I don't care you know ሰይፉ የራሱ ሌጀንደሪ የሆነ መንገድ የገነባ ሰው ነው በጥንካሬው ከዚህ የምናየው ስኬት በስተጀርባ ብዙ ነገር እንዳለፈ እርግጠኛ ነኝ። እኔ ደግሞ I believe legendary የሆኑ ሞመንትን እየፈጠርኩኝ ነው። I believe I am the best የማለት ደግሞ ሰይፉ ዝቅ ማለት አለበት አይደለም። ሰይፉም ከፍተኛ ነው። He's the best, I am the best. Everyone is the best. If you believe you're the best, then you're the best. በቃ that's my mindset አሁን
እና ጫማ መለካካት አይደለም ከማንም ጋር እኔ ጫማ መለካካው ከራሴ ጋርና ከትናንትናው ማንነት ጋር የበለጠ ከፍ ለማለት ነው እንጂ የተሳሳተ ከሆነ ያየሁበት አንግል I'm sorry ይቅርታ ጠይቃለሁ ግን የተሰማኝን ነገር ብዙ ሰውም የተሰማው ነገር ተገንዝቤ የተናገርኩት ነገር ነው ስድብ አልመጣበትም ስድብ አልሳደብኩም አላወዳደቅኩኝም በክብር በሪስፔክት ነው ለማሳየትና ለማስረዳት የሞከርኩት ምንም ንቀት የለውም አሁን ብዙ ሰው እንደዛ ይመስለዋል ሰይፉ እኮ እንደዚህ ለብዙ አመታት እንትን ሲያደርግ የነበረ ሰው ነው አንተ እንዴት ብለህ ነው አሁን የመጣው እንደዛ የምታደርገው ምናምን አሁን ችግሩ ሰው ህዝቡ ምንድነው መሰለ አንድ ሰውን ከፍ ለማድረግ አንድ ሰውን ዝቅ ያደርጋል because እያንዳንዳችን እንደዛ ስለምናስብ ነው ውድድር ላይ ከሆንክ ባይዘው በህይወት አሁን ጎረቤትህ ዝቅ ለማድረግ ራስን ከፍ የምታደርግ ከሆነ አታሸንፍም ባይዘው በምን ታምር ባለማዊ ነገር ያሸነፍክ ልትመስል ትችላለህ መንፈስ ግን እንደሰማችሁት ነው እየተወራ ያለውና እኔ ተገበርኩን ነገር ግን የተለያየ ነው ከሰይፉ ጋር ምንም አይነት የጨማ መለካከት ወይም ደግሞ ፍቅር ውስጥ አልገቦኝም ሰይፉን የማከብረው ሌጀንድ የሆነ ሰው ነውና እኔም ይሄን ማከብረው ሰው ነው ብሎ ራሱ በራሱ አንደበት ተናግሮ ላዶናይ እናንተስ ምን ይመስላችኋል በሰይፉና ባዶናይ በኩል በተፈጠረው ጉዳይ እንግዲህ ብዙ ሲነጋገሩበት የቆየ ስለሆነ ሐሳባችሁን ስጡበት በተጨማሪም እንግዲህ ጋይ ሰለሞንም የሰጡት ሐሳብ ነበር እስቲ እሱን ልጋብዛችሁ እኔ እስካሁን ድረስ ወደ 280 ሺህ ብር አለኝ ሰዎች ላይ ፊልም የሰሩ እንደውም ይገላምጡሻል ሲያገኙሽ እንደውም አንዴ እንደው ነገርን ያነሳዋልና አንድ ፊልም አልናገረውም ክረምት ነው የአዲሱ በኢህአዴግ ጊዜ ነው ይሄ ባቡር የሚሄድበት አለ አይደለም ወደ ስቴዲየም መስቀል አደባባይ ጋር በሱ እያቋረጥኩ ዝናብ ዘንቧል እዛ ተደበቅ እንደዚህ ከዝናቡ ለመጠለል ገብቻለሁ ቁጭ ብያለሁ እንደዚህ ቆሜያለሁ ቁጭ አልኩ ወንበር የለም ቆሜያለሁ ከዛ የሆነ ልጅ ነው ዳይሬክተር ነው እስካሁን ድረስ በቃ ሳይው ያናድደኛል የሚያስጠላ ልጅ ነው መልኩን አይደለም ውስጡ ያለው ጋይሰኔ አለና ውሃ ረስቶኝ ሄደ እንግዲህ ብር ያለበት ሰው ነው የሰው እንደሚያደርጉት ሰዎች አሉ ህሊናቸው የሚዳፈሩ በህሊናቸው የሚቀልዱ አሉ ህሊናቸው ዳኝነት የሌለባቸው ክፎች አሉ ብዙዎቹ ጋሽ ሰለሞን እንግዲህ በፊልም ኢንዱስትሪ ውስጥ እንግዲህ ትልቅ ስፍራ ከሚሰጣቸው አንጋፋ አርቲስቶች መካከል አንዱ ናቸው እንግዲህ በህይወት ውጣ ወረድ ውስጥ እንግዲህ የገጠማቸው ገጠመኞች መካከል ይሄ በጣም የሚያስጠላው ወይም ደግሞ ጥቁሩ የሚባለው የህይወታቸው ክፍሉ አንዱ ይሄ ነው በተለይ ብዙ ጊዜ ፊልም ይሰራሉ ነገር ግን ደግሞ የፊልሙን እንግዲህ ቀብዲ ብቻ ነው የሚሰጣቸው የቀረው ብር ሳይሰጣቸው ፊልሙ ተጠናቆ ተመርቆ እንግዲህ ለገበያ ሙሉ ከዛ የሚገኘውን ገቢ እንግዲህ ለራሳቸው ብቻ ውሎ ለሳቸው ምንም ሳይከፈላቸው እንግዲህ ብዙ ብር የተካዱት እንዳለ በራሳቸው አንደበቱን ተናግሯል እንግዲህ ከዚህ ጋር ተያይዞ ብዙዎች እንዴት ብለው ጥያቄ ያቀርቡበት ይገኛሉ እናንተስ ምን ይመስላችኋል ሐሳባችሁን ስጡበት በተጨማሪም ደግሞ መሰረት መብራቴ እንግዲህ በትላንትናው ዕለት አንድ መነጋገሪያ ያረጋት ጉዳይ መጥቷል ምንድነው እስቲ ልጋብዛችሁና ሐሳባችንን ሰጥተታለን ነፍስ አውቄ ራሴን በትወና ሙያ ካገኘሁበት ጊዜ ጀምሮ ያሳለፍኩት የህይወት ጉዞ እጅግ በፈተና የተሞላ ነበር አለች አርቲስት መሰረት መብራቴ። ሰላም ጤና ይስጥልን። ይህ የብራና መረጃ ነው። አርቲስት መሰረት መብራቴ በሴቶች የሚደርስብን ግፍና በደል፣ በሴቶች የሚደርስብን መሰበር ከወንዶች ከሚደርስብን ፈተና ይበልጣል አለች። ዛሬ በማህበራዊ ሚዲያም እስከዛሬ ያሳለፈችውን ፈተናና የሄደችባቸውን መንገዶችን በዝርዝር አስረድታለች። ዝምቷንም ሰብራለች። ይህንኑ ወደ እናንተ አደርሳችኋለሁ። ነፍስ አውቄ ራሴን በትወና ሙያ ካገኘሁበት ጊዜ ጀምሮ ያሳለፍኩት የህይወት ጉዞ እጅግ በፈተና የተሞላ ነበረ። ብቅ ባልኩ ቁጥር ከስራዬ ይልቅ አካላዊ ማንነቴ ላይ ብቻ በማተኮር ያለኝን እምቅ ኃይል ወይም ደግሞ በጎ አገልግሎት የሥራና የትምህርት ስኬቴ እንዲሸፈን በማድረግ ለፍላጎቶቻቸው ተገዢ ባለመሆኔ እንደ አፈንጋጭ ወይም ትዕቢተኛ ተቆጥሬ የሥራ በሮችን በመዝጋት ስሜን በማጠልሸት ስነልቦናዬን በመጉዳት በመድረኩ ገለል እንድል ስራዎች ተሰርቶብኛል ብላለች መሰረት መብራቴ። ነገር ግን ተግዳሮቶቹን እንደ መረማመጃ ድንጋይ ትቻቸው እንደ ምስጋና በመቁጠር ይበልጥ እንድበረታ ሆኜ በእግዚአብሔር ቸርነት እዚህ ላይ ደርሻለሁ ብላለች። የሚገርመኝ በሴትነቴ ሊሳልቁ ከሚሞክሩኝ አብዛኞቹ ሴቶች መሆናቸው ነው ስትል በሴቶች ላይ ያላትን
በምሬት ተናግራለች። እነዚህ እህቶች በራስ መተማመን የጎደላቸው በራስ ሰውነት ኢንሴኪዩር የሆኑና ሌላዋን ሴት በመተቸት ስለራሳቸው ጥሩ ስሜት እንዲሰማቸው የሚያደርጉ ምስኪኖች ናቸው ስትልም ተችታለች። ክቡር ሴትነትን እንደ ተራ ነገር ሊያፌዙበት ሲሞክሩ ያሳዝናል ብላለች በማህበራዊ ገጿ ላይ ባሰፈረችው ምሬት ያዘረ መልእክት። እናም እህቶቼ ለህልማችሁ መቼም አይረፍድም። ለሥራ ስትታትሩ ዓላማችሁን ለማሳካት ስትጥሩ በዚህና መሰል ትችቶች አንገት ሊያስደፋችሁ ሲሞክሩ አትፍቀዱላቸው። ቀና በሉ። አካላዊ ቁሳዊ ማንነት ሳይሆን መለኮታዊ ስጦታ ነው። እምቅ ኃይል በሥራ በትጋት የተፈተነ እንቁ ማንነት ነው ብላለች። እግዚአብሔርን በመፍራት የሴትነት ክብራችሁን ጠብቃችሁ በሰከነ መኖር የህይወታችሁ ጌጥ አድርጋችሁ ኑሩ እንጂ ሴትነት አልቃሻነት አይደለም። የሚታፈርበት የሚሸማቀቁበት ስጦታ ሳይሆን አጊጡበት፣ ተዋውበት፣ ድመቁበት ብላለች። አሁን ያለችበትንም የዕድሜ ደረጃ እንዲህ ስትል ትዘረዝራለች። ሁሉም የዕድሜ እርከን የራሱ ውበትና ሞገስ አለው። የሚገርመው 20ዎቹ ዕድሜ ውስጥ ከነበርኩበት ይልቅ 40ዎቹ የዕድሜ እርከኔ እኔ አብልጬ እወደዋለሁ። ሴትነት የገባኝ ዋጋዬ በእጅጉ የተረዳሁበት፣ በእውቀት የበሰልኩበት፣ በመንፈሳዊ ሕይወት የጎለመስኩበት፣ የፊቴን ገጽታም ሆነ አስተሳሰቤንና ማንነቴን አጥብቄ በፍቅር የምወደው ያሁኑን ማንነቴን ነው ብላለች። ከምንጊዜውም በላይም ታላላቅ ድርጅቶች አብረው ለመስራት የሚሽቀዳደሙበት ወርቃማ ጊዜ አሁን ነው ብላለች። አርቲስት መሰረት መብራቴ ዝምቷን ሰብራ ማሸማቀቆች በተመለከተ ግን ይህንን ሐሳብ ዛሬ ለምን እንደተናገረች በግልጽ ያስቀመጠችው ነገር የለም። እንደሰማችሁት ነው። መሰረት መብራቴ እንግዲህ በመጨረሻ ዝምቷን ሰብራለች። በብዙ ችግር ውስጥ በብዙ ፈተና ውስጥ አልፋ አሁን ላለችበት ስኬት እንደደረሰች እንዲሁም ደግሞ በዙሪያ ያሉትም እንግዲህ ጓደኞቿ ሊሆኑ ይችላሉ፣ ብቻ ግን በስራም በምንም አጋጣሚ የምታገኛቸው በዙሪያ ያሉት የቅርብ ወዳጆቿም ጭምር እንግዲህ ለእሷ ውድቀት ብዙ እንደለፉ ብዙ እንደሰሩ እንግዲህ ራሷ ተናግራለች። እንግዲህ ይህን ተከትሎ ብዙዎች የእሷ ፍቅርና ብዙዎች ለእሷ ፍቅርና ክብር ያላቸው አድናቂዎቿም እንግዲህ ከእሷ ጎን ሆነው ለደረሰባት ነገር እንዳዘኑ አሁንም ግን ካለችበት ከፍታ የበለጠ ከፍ እንድትል መልካም ምኞታችሁን እየተመኙላት ይገኛሉ። እናንተስ ምን ይመስላችኋል? መልካም ምኞታችሁን ተመኙላት ማለት ፈልጋለሁ። በተጨማሪም እንግዲህ የሰሞኑ ሌላኛው መነጋገሪያ የነበረ አንድ ወንጀል ተፈጽሟል። ምንድነው? እስቲ ልጋብዛችሁ። እጅግ ያሳፍራል፣ እጅግም ያስደነግጣል። በርካታ ነዋሪውን አስደንግጧል። በአዲስ አበባ ሽጉጥ በመጠቀም አንድ ግለሰብ ዛሬ ሌሊት ሴትን ልጅ አስገድዶ መድፈሩ ተሰምቷል። ዛሬ ንጋት ላይ እንግዲህ 11 ሰዓት ገደማ ለሚኩራ ክፍለ ከተማ ውስጥ በሚገኘው መሪ 40/60 ኮንዶሚኒየም ግራውንድ ክፍል ላይ መሳሪያ ይዞ የነበረ አንድ ግለሰብ አንዲት ሴትን አስገድዶ መድፈሩ ታውቋል። አብዛኛዎቹ በመሳሪያ የታገዙ ወንጀሎች የዝርፊያ ተግባራት ቢሆኑም ዛሬ ከወደ ለሚኩራ ክፍለ ከተማ የተሰማው ግን ሴትን አስገድዶ የመድፈር ጥያፍ ወንጀል ድርጊት ሆኗል። በስፍራው ያሉ ነዋሪዎች እንደጠቆሙት ታዲያ ግለሰቡ አነጋጉ 11 ሰዓት ላይ ሽጉጥ በመያዝና የጋራ መኖሪያ ቤቱን ጥበቃ በመደብደብ ውስጥ በመግባት ወንጀሉን ፈጽሟል ነው የተባለው። ወንጀለኛው መስታወቱን ሰብሮ ነው የገባው ያሉት ነዋሪዎችም ከበርካታ ደቂቃዎች በኋላ አንድ ሲቪል የለበሰ የጸጥታ ባለሙያና በአካባቢው የነበሩ ሰዎች ትብብርም ቀጥሎ ባሉት ሌሎች ብሎኮች ህንጻዎች ውስጥ እንግዲህ ወንጀለኛው ተደብቆ መያዙ ታውቋል። መረጃው እንግዲህ የመሰረት ሚዲያ ነው። እናንተስ ስለዚህ ድርጊት ምን ትላላችሁ? ሰባችሁ አጋሩ። አንዳንድ ጊዜ እንግዲህ የምንሰማቸው መረጃዎች ራሱ ከሰዋዊነት ይወጡ ፍጹም ሰውነትን እንግዲህ ምን የረሱ እንበለው እጅግ በጣም አሳፋሪ የሆኑ ድርጊቶች፣ ወንጀሎች ይፈጸማሉ። አሁን የተለመደ ይመስል በተደጋጋሚ የምንሰማቸው ሆኗል። በተለይ በሴቶች ላይ እንዲሁም በህፃናት ላይ የሚፈጸሙ ጥቃቶች እንደ ቀልድ የሚታዩ ሆኖ በሀገራችን ላይ እየተለመደ እየመጣ ነው። በዚህ ጉዳይ ላይ ዝም ልንል አይገባም ከሚሉ ሰዎች መካከል አንዱ ነኝ። ፍትህ ለሴቶች እምላለሁ፣ ፍትህ ለተበዳዮች እምላለሁ። እኔ ከዚህ ጋር እናንተም ሀሳባችሁን ስጡበት። በተጨማሪም እንግዲህ በብዙ ሶሻል ሚዲያ ላይ እንግዲህ መነጋገሪያ የሆነችው ማህሌት ገብረ ጊዮርጊስ እንግዲህ በራሷ ፔጅ እንግዲህ ያጋራችው መረጃ አለ። እሱም ደግሞ ምን ይላል? ከሰሞኑ በትግርኛ ሙዚቃ አቀንቃኝነቷ የምትታወቀው ተወዳጇ ድምፃዊት ማህሌት ገብረ ጊዮርጊስ እንግዲህ አስመልክቶ አሁናዊ ሁኔታዎችን የሚገልጹ ፎቶ በፌስቡክ እና በቲክቶክ ሲሰራጩ መቆየታቸው ይታወቃል። በመሆኑም ድምፃዊት ማህሌት ይህን አስመልክቶ ምላሽ ሰጥታለች። በወቅታዊ የጤና ሁኔታ አስመልክቶ የጠየቃችሁኝ ወዳጆችን አመሰግናለሁ በማለት ሁሉ ነገር ከፈጣሪ ጋር ይስተካከላል፣ አሁን ላይ በጥሩ ሁኔታ ላይ ይገኛለሁ በማለት በፌስቡክ ገጿ እንግዲህ አጋርታ
እንዲህ ብላ እንግዲህ ማህሌት ገብረ ጊዮርጊስ በራሷ የፌስቡክ ገጽ እንግዲህ አጋርታለች። ከዚህ ጋር ተያይዞ እሷ ምስጋናዋን አቅርባለች። ከጎኗ የነበሩትንም እንዲሁም ደግሞ ስለ ጤናዋ ተጨንቆ እንግዲህ ጤንነቷን የጠየቋትንም ሁሉንም አመስግናለች። ከዚህ ጋር ተያይዞ ብዙ መረጃዎች እየወጡ ይገኛሉ። እሷ ምላሹን መስጠቷን እንግዲህ ተከትሎ ብዙዎችም በዚህ ጉዳይ ሀሳባቸውን እየሰጡበት ይገኛሉ። እናንተም ሀሳባችሁን ስጡበት፣ ተወያዩበት። ቤተሰቦች ለዛሬ ይዤላችሁ የመጧችሁ ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። እወዳችኋለሁ።